ውድና የተከበራችሁ የዚህ ቻናል ተከታታዮች ዛሬም እንደተለመደው እጅግ ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ በዋስትና የሚያስከለክሉ ወንጀሎችን የምናይ ይሆናል። ዋስትናን የሚያስከለክሉ ወንጀሎች እንግዲህ በዋነኝነት ዛሬ በሁለት ከፍለን እናያቸዋለን ማለት ነው። አንደኛው ልዩ ልዩ ወንጀሎችን የሚጥሱ ተጠርጣሪዎች ዋስትና የሚከለከሉበትን ሁኔታ እናያለን። ሁለተኛው ደግሞ የሙስና ወንጀሎችን ወይም በሙስና ወንጀል የተጠረጠሩ ተጠርጣሪዎች ዋስትና የሚከለከሉበትን ህጎች እናያለን ማለት ነው። ስለዚህ ይህ ቪዲዮ እጅግ ጠቃሚ ቪዲዮ ነው። እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ጉዳያችን እንገባለን ማለት ነው። እንግዲህ በመርህ ደረጃ በኢፌዴሪ ህገ መንግስት አንቀጽ 19 ንዑስ አንቀጽ 6 መሰረት ዋስትና መብት ነው። ማንኛውም በወንጀል የተጠረጠረ ሰው ከተያዘበት ቀን ጀምሮ ዋስትና ጠይቆ በዋስትና ወጥቶ ጉዳዩን በውጭ ሆኖ እንደሚከራከር ይህ ህግ በግልጽ ይደነግጋል። ስለዚህ በዚህ ህግ መሰረት በወንጀል የተጠረጠረ ሰው በዋስትና ወጥቶ ጉዳዩን በውጭ ሆኖ ይከራከራል ማለት ነው። ነገር ግን በልዩ ሁኔታ ዋስትና የሚያስከለክሉ ወንጀሎች አሉ። እነዚህን ዋስትና የሚያስከለክሉ ወንጀሎችን በዝርዝር የምናይ ይሆናል ማለት ነው። እንግዲህ በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 63 እና 67 መሰረት ዋስትና የሚያስከለክሉ የወንጀል አይነቶችን በዝርዝር እናያለን ማለት ነው። አንደኛ፣ የሞት ቅጣት የሚያስቀጣ ወንጀል። የሞት ቅጣት የሚያስቀጣ ወንጀል ከፈጸመ ወይም ደግሞ የሞት ቅጣት በሚያስቀጣ ወንጀል ከተጠረጠረ ፈጽሟል ተብሎ የሞት ቅጣት በሚያስቀጣ ወንጀል ፈጽሟል ተብሎ ከተጠረጠረ የዋስትና መብቱ ይነፈጋል ወይም አይፈቀድለትም ማለት ነው። ስለዚህ አንደኛው ይህ ነው። ሁለተኛው፣ አንድ ተጠርጣሪ የተጠረጠረበት ወንጀል ወይም ፈጸመ የተባለው ወንጀል 15 ዓመት ወይም ከ15 ዓመት በላይ ጽኑ እስራት የሚያስቀጣ ከሆነ አሁንም የዋስትና መብቱ ይነፈጋል ማለት ነው። እንግዲህ አሁን እያየን ያለነው ከሙስና ወንጀሎች ውጭ ያለውን ነው ማለት ነው። ስለዚህ አሁን ልዩ ልዩ ወንጀሎችን ማንኛውም ወንጀል ከሙስና ወንጀሎች ውጭ ማንኛውንም ወንጀል ነው እያየን ያለነው። የሙስና ወንጀሎች ላይ የተፈጸመ ወንጀል ከዚህ በተለየ ነው። ቀጥሎ ምናየው ይሆናል ማለት ነው። ስለዚህ ሁለተኛው ምንድነው? አመልካች ወይም ተጠርጣሪው የተጠረጠረበት ወንጀል 15 ዓመትና ከዛ በላይ የሚያስቀጣ ከሆነ የዋስትና መብቱን ይነፈጋል ማለት ነው። ሁለተኛው ይህ ነው። ሶስተኛው፣ ወንጀል የተፈጸመበት ሰው በደረሰበት ጉዳት የሚሞት እንደሆነ ነው። ወንጀል የተፈጸመበት ሰው ባይሞትም እንኳን ይሞታል ተብሎ የሚገመት ከሆነ የዋስትና መብቱ ይከለከላል ማለት ነው። ይህ እንግዲህ ምንድነው? ለምሳሌ ኮማ ያለ ቢሆን ወንጀል የተፈጸመበት ሰው ኮማ ያለ ቢሆን ወይም ደግሞ በሐኪም ማስረጃ ፕሮግረሱ ይሞታል የሚያስብል ከሆነ ለጊዜውም ቢሆን ትዕዛዝ ይሰጣል ማለት ነው። ይታያል ጉዳዩ። ስለዚህ ወንጀል የተፈጸመበት ሰው በደረሰበት ጉዳት ይሞታል ተብሎ የሚገመት ከሆነ ዋስትና ያስከለክላል ማለት ነው። ሶስተኛው ይህ ነው። አራተኛው፣ ተጠርጣሪው በዋስትና ወረቀት የተመለከቱትን ጉዳዮች የሚፈጽም የማይመስል እንደሆነ ነው። እንግዲህ ተጠርጣሪው በዋስትና ወረቀት ሲለቀቅ እነዚህን በዋስትና ወረቀት ያሉበትን ግዴታዎች የማይፈጽም የሚመስል ከሆነ የዋስትና መብቱ ይነፈጋል ማለት ነው። ለምሳሌ ምን ሊሆን ይችላል? በዋስትና አንድ ሰው ሲወጣ ፍርድ ቤት ቅረብ ባለው ጊዜ ፍርድ ቤት የሚቀርብ መሆኑ መረጋገጥ አለበት። ነገር ግን ይህ ሰው በዋስትና ከወጣ በኋላ ፍርድ ቤት ቅረብ ሲለው የማይቀርብ የሚመስል ከሆነ እና ይህም ደግሞ በትክክል ማስረዳት ከተቻለ ይህ እንግዲህ አቃቢ ህግ ቅረብ በተባለ ጊዜ ይህ ተጠርጣሪ አይቀርብም የሚልበትን ግልጽ ምክንያት ማቅረብ አለበት ማለት ነው። ስለዚህ ምክንያቱ አሳማኝ ምክንያት መሆን አለበት ማለት ነው። ተጠርጣሪው በዋስትና ቢወጣ አይቀርብ የሚያስብል ግልጽ የሆነ መረጃ ሊቀርብ ይገባል ማለት ነው። ምን ሊሆን ይችላል? ለምሳሌ በወንጀል የተጠረጠረው ሰው ወደ ውጭ ሀገር ለመሄድ ፕሮሰስ ጀምሮ ቢሆን በዋስትና ቢወጣ አይመጣም፣ ፕሮሰሱ ካለቀለት ይሄዳል የሚያስብል በቂ ማስረጃ ይሆናል ማለት ነው። ስለዚህ
እንደዚህ አይነትና መሰል ሌላም ማስረጃዎች ሊሆኑ ይችላሉ። ተጠርጣሪው ቢወጣ አይመለስም፣ ፍርድ ቤት ቅርብ ባለው ጊዜ አይቀርብም የሚያስብል ጉዳይ ካለ የዋስትና መብቱ ይነፈጋል ማለት ነው። አራተኛው ይህ ነው። ሌላው ተጠርጣሪው ቢለቀቅ ሌላ ወንጀል ይፈጽማል ተብሎ ሲገመት ተጠርጣሪው በዋስትና ቢወጣ ሌላ ወንጀል የሚፈጽም ከሆነ አሁንም የዋስትና መብቱ ይነፈጋል ማለት ነው። ይህን እንግዲህ ይፈጽማል ተብሎ ይገመታል ሲባል እያንዳንዱ ምን መሆን አለበት? በግልጽ አቃቢ ሕግ ወንጀል የሚፈጽም ለመሆኑ አቃቢ ሕጉ በትክክል ማስረዳት አለበት ማለት ነው። ስለዚህ ተጠርጣሪው የዋስትና መብቱ ቢፈቀድለት ሌላ ወንጀል የሚፈጽም ከሆነ የዋስትና መብቱ ይከለከላል ማለት ነው። አምስተኛው ይህ ነው። ስድስተኛው ተጠርጣሪው ምስክሮችን የሚያባብል ከሆነ ተጠርጣሪው ቢወጣ ምስክሮችን የሚያባብል ገንዘብ እየሰጠ ሊሆን ይችላል። ብቻ በማንኛውም ሁኔታ ምስክሮችን የሚያባብል ከሆነ አይፈቀድለትም ማለት ነው። ይህንም እንዲሁ አቃቢ ሕጉ የሚያባብል ለመሆኑ ተጠርጣሪው ወደ ውጭ ቢወጣ ምስክሮችን በገንዘብ የሚገዛ ወይም ደግሞ የሚያባብል መሆኑን በትክክል ካስረዳ የዋስትና መብቱ አይፈቀድለትም ማለት ነው። ሌላው ተጠርጣሪው ማስረጃዎችን ያጠፋል ተብሎ የሚገመት ከሆነ ስለዚህ ተጠርጣሪው በዋስትና ቢወጣ ማስረጃዎችን የሚያጠፋ ከሆነ አይፈቀድለትም ማለት ነው። ለምሳሌ መስሪያ ቤት ውስጥ የሚሰራ ከሆነ እነዚህ ማስረጃዎች የአቃቢ ሕግ ማስረጃዎች ወይ ደግሞ በወንጀል የተጠረጠረባቸው ማስረጃዎች እሱ ከሚሰራበት መስሪያ ቤት ካሉ እና እሱ ደግሞ ወደ ስራው ቢገባ በዋስትና ከወጣ በኋላ ወደ ስራው ሲገባ እነዚህም ማስረጃዎች የማግኘት እድል ካለው የሚያገኛቸው ከሆነና ያጠፋቸዋል ተብሎ የሚገመት ከሆነ የዋስትና መብቶ አይፈቀድለትም ማለት ነው። ስለዚህ ማስረጃዎችን የሚያጠፋ ከሆነ አይፈቀድለትም ማለት ነው። ስለዚህ ማስረጃዎችን የሚያጠፋ ከሆነ አይፈቀድለትም ማለት ነው። እንግዲህ እስካሁን ያየናቸው በልዩ ልዩ ወንጀሎች ከሙስና ወንጀሎች ውጭ ያሉ ማንኛውም ወንጀል ላይ በእነዚህ ጉዳዮች ብቻ ነው ዋስትና የሚከለከለው ማለት ነው። ከዚህ ውጭ ግን ዋስትና እንግዲህ በፌዴራል ሕገ መንግስት አንቀጽ 19 ንዑስ አንቀጽ 6 መሰረት ማንኛውም ተጠርጣሪ በዋስትና የመውጣት መብት አለው ማለት ነው። ቀጥለን እንግዲህ በሙስና ወንጀል የተጠረጠረ ሰው የሚከለከልበትን ጉዳይ እናያለን ማለት ነው። እንግዲህ በሙስና ወንጀል የተጠረጠረ ሰው በልዩ ልዩ ወንጀል ከተጠረጠረ ሰው በጣም የጠበበ ነው ማለት ነው። ጉዳዩ በጣም በጥብቅ የሚታይ ነው ማለት ነው። እንግዲህ የተሻሻለው የጸረ ሙስና ልዩ ስነ ስርዓትና የማስረጃ ሕግ አዋጅ ቁጥር 434 1997 አንቀጽ 4 ንዑስ አንቀጽ 4 ሀላይ ምን ይላል? ተጠርጣሪው ወይም ተከሳሹ በዋስትና ቢለቀቅ ይጠፋል ተብሎ የሚገመት ከሆነ የዋስትና መብቱ ይነፈጋል ይላል። እንግዲህ ልክ እንደ ልዩ ልዩ ወንጀሎች ተመሳሳይ ነው ማለት ነው። በሙስና ወንጀሎች የተጠረጠረ ሰው በዋስትና ቢወጣ ይጠፋል ተብሎ የሚገመት ከሆነ ይከለከላል ማለት ነው። በዚሁ አንቀጽ ላይ ተጠርጣሪው ወይም ተከሳሹ በዋስትና ቢለቀቅ ማስረጃዎችን ያጠፋል ወይም ሌላ ወንጀል ይፈጽማል ተብሎ የሚገመት ከሆነ አሁንም የዋስትና መብት አይፈቀድለትም ማለት ነው። ስለዚህ ተጠርጣሪ ቢወጣ ለምሳሌ ምስክሮች ካሉ ለምስክሮች ሕይወት አደጋ ከሆነ ወይም ልክ እንደ ልዩ ልዩ ወንጀሎች እንደቅድም እንዳየነው ሌሎች ማስረጃዎችን የሚያጠፋ ከሆነ የዋስትና መብቱ ይከለከላል ማለት ነው። ሌላው በተሻሻለው የጸረ ሙስና ልዩ ስነ ስርዓትና የማስረጃ ሕግን ለማሻሻል በወጣው አዋጅ ቁጥር 882 ህዝባር 2007 አንቀጽ 3 ላይ አንቀጽ 3 ንዑስ አንቀጽ 1 ላይ ምን ይላል? በሙስና ወንጀል የተከሰሰ ወይም የተጠረጠረ ሰው የተጠረጠረበት ወንጀል ከ10 ዓመት በላይ ጽኑ እስራት ሊያስቀጣ የሚችል ወንጀል የፈጸመ እንደሆነ የዋስትና መብቱ ይነፈጋል ማለት ነው። ስለዚህ በልዩ ልዩ ወንጀሎች እንግዲህ እስከ 15 ዓመት ነው። ከ15 ዓመት በላይ ነው የሚለው። የሙስና ወንጀሎችን የሰራ ግን ከ10 ዓመት በላይ የሚያስቀጣ ጽኑ እስራት ወንጀሎችን የፈጸመ ወይም እነዚህም ወንጀሎች ፈጽሟል ተብሎ የተጠረጠረ ሰው የዋስትና መብት ይነፈጋል ማለት ነው። ሌላው
ከ4 ዓመት በላይና ከ10 ዓመት በታች የሚያስቀጡ ተደራራቢ ወንጀሎች ሲኖሩ እየተደመሩ ከ10 ዓመት በላይ የሚያስቀጣ ከሆነ ዋስትና ይከለከላል ማለት ነው። እንግዲህ በሙስና ወንጀሎች ምንድን ነው? ከ10 ዓመት በላይ ጽኑ እስራት የሚያስቀጣ ከሆነ ይከለከላል ነው። ነገር ግን ተደራራቢ ወንጀሎችን ከ4 ዓመት በላይ የሚያስቀጡ ተደራራቢ ወንጀሎችን ወይም ደግሞ ከ10 ዓመት በታች የሚያስቀጡ ተደራራቢ ወንጀሎችን ብዙ ወንጀሎችን ከሰራ እነዚህ ወንጀሎች ይደመራሉ። እነዚህ ወንጀሎች ይደመሩና ከ10 ዓመት በላይ ጽኑ እስራት ከሆኑ የዋስትና መብቶ ይነፈጋል ማለት ነው። እንግዲህ በዛሬው ቪዲዮአችን ምንድነው? አንደኛ በልዩ ልዩ ወንጀሎች ዋስትና የሚያስከለክሉትን ጉዳዮች አይተናል። ሁለተኛ ደግሞ በሙስና ወንጀሎች የተጠረጠረ ሰው በዋስትና የሚከለከልባቸውን ጉዳዮች አይተናል። እነዚህም 2 ጉዳዮች አይተናል። ውድና የተከበራችሁ የቻናሌ ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለምታውቋቸው ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።